በሲራ ህይወትን ነው የሰጠኝ። በሲራ ላይፍ ነው የሰጠኝ ህይወት ለኔ ህይወት ነው የሰጠኝ። ሱብሃንአላህ በሲራ እንደ አዲስ አፍርሶ ገነባኝ ማለት እችላለሁ። ማንነቴን እንደ አዲስ ነው የገነባሁት። በሲራ እንደ ቤተሰብ ቁርአንን የሰጠን አፍርሶ ነው እኔ የገነባኝ ያለው ገና ተገምቻለሁ። በሲራ የሰጠኝ በመጀመሪያ አይቀትን ራሴን ነው የሰጠኝ። በሲራ ብዙ ነገር ነው ያው ህይወት በሲራ ህይወት ነው የሰጠኝ። በሲራ በቃ ልክ የህይወት ማፕት ነው። ሁሉም ሰው ብሎታል። ላይክ ህይወት ነው የሰጠን ለኛ። ስሜ ኢክራም ሱልጣን ይባላል። የበሲራ የመጀመሪያ ዙር ተማሪ ነበርኩ። ሰባት አብዱልፈታህ እባላለሁ። የበሲራ የመጀመሪያ ዙር ተማሪ ነኝ። ስሜ መሐመድ ሁሴን እባላለሁ። የበሲራ ፈርስት ባች የመጀመሪያ ተመራቂ ነኝ። ስሜ ሪና ኑር አህመድ የፈርስት ባች የበሲራ የመጀመሪያው አቴንድ ካረጉት ውስጥ ነኝ። ስሜ ፈቲያ ሰይድ መሐመድ ይባላል። የበሲራ የቁርአን ጥናት ማዕከል ተማሪ ነኝ። ቢስሚላህ ስሜ አሚራ ሪድዋን አብደላ እባላለሁ። ረውዳ መሐመድ ኑር እባላለሁ። የበሲራ የቁርአን ጥናት ማዕከል ተማሪ ነኝ። ስሜ መሐመድ ሰይድ እባላለሁ። የበሲራ ተማሪ ነኝ። የመጀመሪያ ባች ተመራቂ ተማሪ ነኝ። እኔ አክረም ሰይድ እባላለሁ። አብዱልከሪም አሊ ይባላል። የበሲራ የጥናት ማዕከል ተማሪ ነኝ። ስሜ ሩቅያ ዩሱፍ ነው። የመጀመሪያ ባች ተማሪ ነኝ። አልሐምዱሊላህ አሁን ደግሞ በሰርቲፊኬት ለመመረቅ በቅቻለሁ። ሱመያ ተማም እባላለሁ። የበሲራ ቁርአን ጥናት ማዕከል የመጀመሪያ ዙር ተማሪ ነኝ። ቃል ኪዳን መኳንንት እባላለሁ። የበሲራ የቁርአን ማዕከል የመጀመሪያ ባች ተማሪ ነኝ። ስሜ ኦርሳም አብዱራህማን እባላለሁ። የበሲራ የመጀመሪያ ባች ተማሪ ነኝ። በዛም በጣም ደስተኛ ነኝ። ዛሬ ተመርቀናል፣ ሰርቲፊኬት አግኝተናል። ስሜ ዩሱፍ ኢድሪስ ይባላል። የመጀመሪያ ባች የበሲራ ተማሪ ነኝ። ሙከረም ይስፋ ይባላል። የበሲራ የመጀመሪያ አመት ተማሪ ነኝ። ስሜ ሀያት አብዱልቃድር ይባላል። በሲራ ከተጀመረ ቀን ጀምሮ 9 ወር ኮርሱን ወስጃለሁ። አልሐምዱሊላህ በጣም ደስ ብሎኛል። ዛሬ የነበረው ፕሮግራም በጣም ኢሞሽናል የሚያደርግ ነው። በጣም ነርቨስ ነበርን። ደስ ይላል። ኡስታዝ በጣም እናመሰግናለን። የብርሃንን መንገድ ስላሳየን እጅግ አድርገን እናመሰግናለን። አልሐምዱሊላህ አላህ ለዚህ ያበቃን። ሁሉም ነገራቶች እንግዲህ ዋናው ጀምሮ መጨረስ ላይ ነውና ገና ጉዞን ጀምረናል። ኢንሻአላህ አላህ የምንጨርስ ሰዎች ያደርገን። ዛሬ በመመረቃችን በጣም ደስ ብሎኛል። እውነት የዛሬው ቀን ትለያለች በጣም። እዚህ ጋር ያበቃል ማለት ሳይሆን እንቀጥላለን። ቁርአን የሚያልቅ ነገር አይደለም፣ ታይምለስ ነው። ከቁርአን ጋር ወደፊት እንላለን። ስለዚህ ይሄኛው የመጀመሪያችን ነው እንጂ የመጨረሻ አይደለም። ግን በጣም ደስተኞች ነን። ቴንክ ዩ ሶ ማች። የመጀመሪያ ዙር ተመራቂዎች ነን እና ሰርቲፊኬት ወስደናል። ያው አላቋረጥንም፣ እንቀጥላለን። ሰርቲፊኬት ነው የወሰድነው፣ እንቀጥላለን ትምህርቱን። ገና እንመረቃለን። ተመራቂዎች ነን ብዬ አላስብም። ገና ይቀረናል ብዙ። በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ከሰርቲፊኬቱ በላይ እዚህ ያገኘሁት ትምህርቶች በጣም ደስ ብለውኛል። ስለተመረኩኝ ደስ ብሎኛል። ላይክ የበሲራ ተማሪ በመሆኔም በጣም ደስተኛ ነኝ። ላለፉት 9 ወራት ደስ በሚል ሁኔታ አልሐምዱሊላህ ከኡስታዝ ጋር ቁርአን የተረዳንበት እንዴት መኖር እንዳለብን ከቁርአን ጋር የተዋወቅንበት ጊዜ ነበር። አልሐምዱሊላህ በጣም ደስ ይላል። ዛሬ ለምርቃት ደርሰናል። አልሐምዱሊላህ ወላሂ በቃላት ለመግለጽ ይከብዳል። ያው ማለትም የቁርአን ጥናትን ቢያንስ 9 ወር ሙሉ ተከታትሎ ጨረስኩ ማለት ትልቅ ነገር ነው። እዛ ደስ ብሎኛል። አላህ ደግሞ የምንቀጥል ያድርገን። በጣም ነው ደስ ያለኝ ስለተመረኩኝ። አላህ ሱብሓነሁ ወተዓላ ደግሞ ደጋግሞ እዚህ እንድማር ይፍቀድልኝ። አይ በጣም ትልቅ ደስታ ተሰምቶኛል። ያው ብዙ ጊዜ እንደዚህ አይነት ነገሮችን ሰዎች ቀለል አድርገው ነው የሚያዩትና እንደዚህ ደግሞ የተለፋበት ሲሆን እንደዚህ ዋጋ የተሰጠበት ነገር ሲሆን ሰርተፍኬቱን መውሰድ ትልቅ ክብር ነው። ምስጋናም ብቻ ሳይሆን በጣም ነው ደስ የሚለው። በጣም ማለት ስመጣ እንደዚህ አልነበረም የጠበኩት እና በጣም ነው ደስ ያለኝ። በጣም ደስ ብሎኛል። አልሐምዱሊላህ ለዚህ ቀን አበቃኝ። ያው የመጀመሪያው ጅማሬ ነው ይሄ ቁርአን። እንዴት ነው የስኬት የመጀመሪያ ጉዞ ላይ እንደሆንኩኝ ነው ፊልም ማደርገው ዛሬ ላይ እና ይሄ ገና መጀመሪያው ነው። ኢንሻአላህ አላህ ጨርሰን። በጣም ነው ደስ ያለኝ። ትምህርቱም ልዩ ነበረ እና ድጋሚ እንደ አዲስ ለመጀመር ጊዜው ስለደረሰ በጣም ደስ ብሎኛል። አልሐምዱሊላህ እውነት ለመናገር በጣም ደስ ብሎኛል። ላይክ ሰርቲፊኬቱን ስላገኘው ብቻ ሳይሆን ከዚህ በኋላ የምንማረውን ጓጉቼ ነበር የመጣሁትና ቀጣይ ጆርኒያችንን ኡስታዝ ስለነገረን በጣም ደስ ብሎኛል። ወላሂ ደስታውን ወደር የለውም።
እስከ ቁርአን አጥንቶ መመረቅ ጀስት ላይክ እንደሌላው ነገር አይደለም። ሊትራሊ ዲፍረንስ ነው። በጣም ደስ ይላል። ከደስታውን በላይ ደግሞ ውስጣችን ያገኘነው እርካታ፣ የውስጣችን ሰላም በጣም ሊትራሊ ይለያል ማለት ከደስታም ከዛሬው ደስታ ቀን በላይ ደግሞ ውስጣችን ያገኘው የደስታ የመረጋጋት በቁርአን ራስን የማየት ሌላውን የማየት ጉዳዮች በጣም ውስጣችንንም በጣም አመለካከታችንም በጣም የቀየርንበት ሁኔታ ነው እና በጣም አልሐምዱሊላህ ከማንም በላይ ደስተኛ ነኝ። በሲራ ብዙ ነገር ነው። ከምንም በላይ ሰላሜ ነው፣ ደስታ ማገኝበት። የስራ ሩጫ ድካም በጣም አለውና ከዛ ድካም ወጥቼ እፎይ የምልበት እውነተኛ የሆነ ደስታን የማገኝበት ቤቴ ነውና ላለፉት 3 ወራት ያቺ ነገር በመቅረቷ በጣም ሰላሜን እያጣሁ ነበረ እና ዳግም በመጀመሩ እጅግ በጣም ደስ ብሎኛል። ስሜቱ በጣም ደስ ይላል። ወላሂ በጣም ደስ ይላል። ሰርተፍኬት ለመውሰድ ሳይሆን ገና ድጋሚ ህይወት ለመጀመር ነው የመጣ ነውና አልሐምዱሊላህ ድጋሚ ህይወታችን አግኝተናል። መንገዳችን ካርታችንን ያገኘነውና አልሐምዱሊላህ በጣም ነው ደስ ያለኝ። በጣም በሲራ ህይወትን የሰጠኝ እይታዎቼ እንድቀይር አድርጎኛል። የህይወት መመሪያዎቼ እንድቀይር አድርጎኛል። በቃ በአጭር ቃል መግለጽ የምችለው በሲራ ህይወትን የሰጠኝ ለኔ። በሲራ እንደ አዲስ አፍርሶ ገነባኝ ማለት እችላለሁ። በሲራ ብዙ ነገር ነው የሰጠኝ። ይሄ ብዬ ለመዘርዘር ራሱ ብዙ ቢሆንብኝም ዋናው ነገር አልሐምዱሊላህ ማንነቴን እንዳገኝና አፍርሶ ነው የገነባኝ እንደ አዲስና አልሐምዱሊላህ። ሁላችንም ቁርአንን የተማርንበት መንገድ የተለያየ ቢሆንም ሁላችንም መተን በዚህ መንገድ ብንማር ሁሉንም ያማከለ ነገር እንደሆነ ከቁርአን ተምሬያለሁ። ድሮ ላይ ስናቅ ቁርአን ያው ተፍሲሩን ቀጥታ እናውቃለን፣ ግን አሁን ዲቴል ከሁሉም ነገር ጋር የተያያዘ እንደሆነ ቁርአን ተምረንበታል። በሎጂክም በሳይንስም በሁሉ ነገርም እና ህይወት ላይም የወረደ ነገር ሌላም ቦታ ይሄ ቴራፒ ምናምን ራሱ መሄድ ራሱ ኢቭን አያስፈልግም። አልሐምዱሊላህ ራሴን አግኝቼ ራሴን መርምሬ አልሐምዱሊላህ ህይወቴ ላይ ትልቅ ተጽዕኖ ፈጥሮብኛል በሲራ። ሹክራን። በሲራ ምን ሰጥቶኛል? ሪያሊቲን የምንለይበትን መመዘኛ ሰጥቶኛል። ነገሮችን ስንመዝን በወህይ እንድንመዝናቸው ነገሮችን አይቶኛል። የሰው ሐሳብና የወህይ ሐሳብ በሚል በሁለት መልኩ እንዳይ ነገሮችን አድርጎኛል። ቁርአን ብዙ ነገር ይሰጣል። ከሰጡኝ መሀል ማንነቴን እንደ አዲስ ነው የገነባሁት። ትላንትና ስለ አላህ ብዙ አላቅም ነበር። የአላህን ፍቅር፣ የአላህን መውደድ፣ የአላህን ክብር፣ የአላህን ሁሉም ነገር ያስተማረኝ በሲራ ነው እና በጣም አመሰግናለሁ። ኡስታዝ ኻሊድ የመጀመሪያ ባይ ተማሪ ስለሆንኩኝ አመሰግናለሁ። በሲራ አካባቢን ያለውን ማህበረሰብ እንድለይበት፣ እንዳቅበት፣ እንዳስተምርበት፣ ራሴ እንድማርበት ለብዙ ነገር ድልድይ ሆኖኛል። ብቻ ብዙ ነገሮች በህይወቴ ውስጥ ብዙ ነገሮች እስከዛሬ ድረስ ኖሬያቸዋለሁኝ አውቄያቸዋለሁ ብዬ ያልኩትን መንገድ በአዲስ መልክ ቅርጽ በያዘ መልክ ባማረ መንገድ ሰጥቶኛል። በሲራ ላይፍ ነው የሰጠኝ ህይወት ለኔ በቁርአናዊ እይታ ህይወት ምን ትመስላለች የሚለውን አሳይቶኛል። በሲራ ህይወት ነው የሰጠኝ። ሱብሃንአላህ ቁርአን የምረዳበት መንገድ በደንብ ግልጽ አድርጎ እና ያው በሲራ ከገባው ጀምሮ ነው ቁርአንን ተረድቼ ህይወትን መኖር የጀመርኩትና አልሐምዱሊላህ በጣም ብዙ ነገር ሰጥቶኛል። በቃላት ከሚገለጽ በላይ ሲራ ብዙ ነገር ነው ያው ምክንያቱም ቁርአን ህይወታችን፣ ጉርብትናችን፣ ከሰው ጋር ያለው ሁሉ ነገር ስለሆነ ያንን መረዳት ማለት ቀላል ነገር አይደለም። ሙሉ ህይወታችንን የተረዳንበት አመት ስለነበር ያው ብዙ ነገርን አስተካክልልኛል፣ ሰጥቶኛል። በሲራ ለኔ በጣም ትልቅ አስተዋጽኦ ነበረው። ምክንያቱም ቁርአንን እስከዛሬ ድረስ ማስበው እንደሚቀራ እንደሚነበብ አይነት መጽሐፍ ነው እንጂ በሁሉ ህይወት በህይወታችን በሁሉ መንገድ ሊተገበር እንደሚችልና በሁሉ መልኩ እንደሚገባ ህይወታችን ውስጥ አስቤው አላውቅም። በሲራ እኔ ከዚህ በፊት ቁርአን ስማር ቁርአን ሁሌ ማነሳው ሃይማኖታዊ ሀሳብ ብቻ ሲሆን ነው ለመንፈሳዊ ነገር ነው። ነገር ግን እዚህ ከመጣው በኋላ እዛ ውስጥ ማነባቸው ነገሮች ኡስታዝ እዚህ የሚያብራራቸው ነገሮች አውዱን፣ ኮንቴክስት የመሳሰሉ ነገሮች እነሱም ሰው ናቸው። ከዚህ በፊት ያለፉ ሰዎች እነሱ ያለፉበትን ነገሮችን እነሱ ያሳለፉበትን ነገር ሀሳባቸውን፣ ማይንዳቸውን፣ ሳይኮሎጂያቸውን እሱን እንዴት ነው ከኛ ጋር እንትን ማለት የምንችለው የሚለውን ነገር እና ሞራሊቲ የሚባለው ነገር ከሃይማኖት ጋር ሲጣጣም የምንደርስበት ትልቅ ደረጃ እንደሆነ እና ሰውነታችንን የበለጠ እንድናቅ እዚህ በመምጣት በጣም
ደስ ብሎኛል። በቃ እንዲገባኝ አድርጓል ማለት ነው። ልጆቼ ከሰዓት ፈረቃ ነው የሚማሩት። እኔ የጧቱን ባች ነው የምማረው። ልጆቼ ደግሞ ከሰዓቱ የእህቶቼ ልጆችም አሉ። ብዙ ፋሚሊ ነን ነው የምንማረው። ከትምህርቱ በኋላ ራሱ ቤት የምናደርገው ዲስከሽን በጣም ሌላ ትምህርት ነው ያለው። በሲራ እንደ ቤተሰብ ቁርአንን የሰጠን ቁርአን ማለት መቅራቱን ብቻ ነበረ ፎከስ አድርገን ምን ያህል አከተምን በዚህ ረመዳን ምን ያህል ቁርአን አከተምን የሚለው ነው እንጂ እያንዳንዱ አያ ምን አለው ለእኛ ምን ያደርጋል የሚለውን አናስተነትንም ነበርና ልጆች የሚያዩበት እይታ እኔ የማይበት እያንዳንዳችን ቁርአን የምናይበት እይታ በጣም የተለያየ ነው እና የተለያየ እይታዎችን ቤታችን ውስጥ ፈጥሯል። የተለያዩ ግንዛቤዎችን አስፍነዋል እና ቁርአን ምንድን ነው የሚለውን የምንረዳበትና የምንኖርበት አድርጎናልና እጅግ በጣም ደስተኛ ነኝ። አልሐምዱሊላህ። አፍርሶ ነው እኔ የገነባኝ ያለው ገና ተገምቼ አላውቅም። በጣም ብዙ ነገር ያገኘሁት ግን ይሄ ነው ብሎ መናገር አይቻልም። የመጀመሪያ የሰጠኝ ነገር በሲራ ለእኔ የሰጠኝ ነገር እይታ ነው። በሲራ ነው፣ ስሙም በሲራ ነው። በሲራ ነው የሰጠኝ ብዬ ነው የማስበው። ህይወትን የማይበት እይታ ኮምፕሊትሊ ነው የቀየረው። ህይወቴን ከሰዎች ጋር ያለኝን እያንዳንዱ ዴይ ቱ ዴይ ላይፌ ላይ ቁርአን እንዲኖር ያደረገልኝ ህይወት ያው መጀመሪያ ላይ ከሰለምኩ በኋላ ያው ቁርአንን በነዝር ነው የቀራሁት እና ዳዕዋዎችን እና መስጂድ በመሄድ ሐዲሶችን ምናምን በደንብ አይ ነበር ሰማ ነበረ። ነገር ግን በሲራ ከመጣሁኝ በኋላ ከሰለምኩ በኋላ ኮምፕሊትሊ በሚባል ደረጃ በጣም ብዙ እውቀት እንዳገኝ አድርጎኛል። ህይወትን በቀላሉ እንድረዳ አድርጎኛል። እስልምና ሞር እንድረዳ አድርጎኛል እና በጣም ብዙ ነገር ላይ ለውጥ አምጥቻለሁ። አልሐምዱሊላህ። በሲራ ማለት ሁሉም ሰው ብሎታል። ላይክ ህይወት ነው የሰጠን፣ ለኛ ህይወት ነው የሰጠን። ቁርአንን የሚቀራ እንጂ የሚጠና መሆኑን ብዙዎቻችን አናውቅም ነበረ። አሁን የሚጠና መሆኑን አውቀናል። እንዴት ላይፋችን ላይ ለውጥን ባይዘው የሆነ ነገር አንድ ነገር ሲኖር ወይም ደግሞ የሆነ እቃ ሲኖረን ጋይድ አለው። ጋይድ የሚያደርገን እንዴት ኦፕሬት እንደምናደርገው ማሽንም ቢሆን ቁርአን ማለት ለላይፋችን ለሰው ልጅ ጋይድ ነው። የሰውን ልጅ እንዴት ጋይድ እንደሚያደርግ አላህ የሰጠን ነው እና ይሄንን ጋይዳንስ ላይክ የህይወት መርህ አድርገን መያዝ አለብን እና እኔ እንዴት እንደምገልጸው አላውቅም። እውነት ለመናገር ቁርአንን እያንዳንዱ ሰው መማር መቅራት አለበት ብቻ ሳይሆን ማጥናት አለበት፣ ማወቅ አለበት። ኦቨርናይት የምናውቀው ነገር አይደለም፣ በሂደት ነው። ኮንሲስተንሲ ይፈልጋል። በጣም ረጅም ጉዞ አለው ቁርአን። ይሄንን ሁላ እንድናውቅ ያደረገን በሲራ ነው። በሲራ ማለት ለአብዛኞቻችን በሲራ ውስጥ ላለን ተማሪዎች ህይወትን የሰጠን ነው እና በጣም ደስ ብሎኛል። የዛሬው ቀን ያው የመጀመሪያ ባች መሆኔ ደግሞ ስፔሻሊ በጣም ደስ ብሎኛል። በሲራ የሰጠኝ በመጀመሪያ እውቀትን ራሴን የሰጠኝ። አክቹዋሊ ሰው ራስን ማግኘት ራሱ ከምንም በላይ ነው። በቁርአን እይታ ራስን የማግኘት ሁኔታ ደግሞ ሲሆን በጣም ደስ ይላል። ከቁርአን ውጭ ያሉት ራስ ማየቶች፣ እድገቶች ምናምን አክቹዋሊ ከቁርአን አንጻር ሲታይ ምንም ናቸው እና ትልቁ በሲራ የሰጠኝ ነገር ራሴን መልሶ ነው የሰጠኝ። ራሴን አላቅም ነበር ሐቂቃ ወላሂ። አሁን ሳስበው ከበሲራ በፊት እኔ ስሜን ብቻ ነበር የማውቀው እና አሁን ላይ ደግሞ ማንነቴን በቁርአን እይታ ደግሞ ራሴን ስመለከት አልሐምዱሊላህ ራሴን እንዴት ማግኘት እንዳለብኝ ማሻሻል እንዳለብኝ ቁርአን ምን አይነት ነገር ከኔ እንደሚፈልግ እነዛን ነገሮች ተረድቻለሁ እና አልሐምዱሊላህ ሱም አልሐምዱሊላህ በሲራ ብዙ ነገር ሰጥቶኛል። ከሰጠኝ ውስጥ ትልቁ ነገር ብዬ ማስበው ራሴን ነው እና ኡስታዝንም በዚሁ አጋጣሚ አልሐምዱሊላህ ራሴን ስለሰጠኝ አመሰግናለሁ ማለት እወዳለሁ። በሲራ ህይወት ነው የሰጠኝ ከመጀመሪያ ጀምሮ። አክቹዋሊ ያለፉት 9 ወራት ሙሉ ትምህርት ላይ 30 ደቂቃ ብቻ ነው ያመለጠችኝ። ሙሉ ትምህርቱን ተከታትያታለሁ። ያቺ ያመለጠችኝም 30 ደቂቃ አልረሳትም። ሱረቱል ቀለም ላይ የሆነች ትንሽ ፓርት ብቻ አመልጣኝ ቁርአኗን ደጋግሜ በከፈትኳትና በቀራኋት ቁጥር እንዴት እንደምታመኝ ነው የማውቀው። ማለት ስፔንፉል በሲራ ህይወት ነው እንዳልኩሽም፣ ደስታ ነው እንዳልኩሽም፣ ብቻ ብዙ ነገር ነው። ብዙ ነገር ሰጥቶኛል። ሰላም እንዳገኝ፣ ህይወት በአዲስ እንድጀምር የተለየ ምዕራፍ ሰጥቶኛል። በሲራ ይሄን ብቻ ብዬ ልነግርሽ አልችልም። በሲራ በቃ ልክ የህይወት ማፕ ነው። በቃ እያንዳንዱን ነገር ነው ያስተማረን። ኡስታዝ ቁርአን ብቻ አይደለም ያስተማረን፣ የህይወት መንገዶችን ሁሉ ነው ያስተማረን እና አልሐምዱሊላህ በጣም ብዙ ነገር ነው የሰጠኝ። ከምንም በላይ አላህን አውቄበታለሁ። በቁርአን አይን በቁርአን መነጽር አላህን አውቄበታለሁ።
በቃ በጣም ነው ደስ የሚለው። በጣም ደስ ብሎኛል። በጣም ኢሞሽናል ነበርን። በጣም ነርቨስ ያደርጋል። ከጠበቅነው በላይ ነው። ይሄ የሚነገር ሳይሆን የሆነ የሚኖር ነገር ስለሆነ በጣም ደስ ይላል። እናመሰግናለን ኡስታዝ፣ ረጅም እድሜ አላህ ያቆይልን። ማስተላልፈው መልእክት እንግዲህ ግልጽ ነው። ሁሉም ሰው በሲራ መጥቶ የቀመሱት ነገር ነው በእርግጥ እንትን ለማለት የሚሆነውና መታችሁ ሞክሩት፣ እዩት፣ ቅመሱት በሲራን እንላለን። አልሐምዱሊላህ አላህ እንደዚህ አይነት ነገራቶችን ያብዛልን። ኢንሻአላህ አላህ አጠንክሮ ያስቀጥላችሁ። ለሙስሊም ወጣቶች የማስተላልፈው መልእክት ቶት ፕሮሰሳቸው ላይ ወህይ እንዲጨምሩ መተው በሲራ ላይ እመክራለሁ። ሁሉም ሰው ቁርአንን ይውደድ፣ ወደ ቁርአን ይመለስ። ቁርአን ሁሉንም ነገር የያዘ መጽሐፍ ነው። በቢሄቪየርም በኤቭሪቲንግ ኮምፕሊትድ የሆነ መጽሐፍ ነው እና ሁላችንም ቁርአንን እንውደድ፣ ወደ ቁርአን እንመለስ። በቁርአን ተደቡር ተፈኩር እናርግ፣ ህይወታችን ይቀየራል በእርግጠኝነት። አመሰግናለሁ። የማስተላልፈው መልእክት የመጀመሪያ መልእክት ኡስታዝን አመሰግናለሁ። ጀዛከላህ ኸይር። አላህ እድሜህን ያርዝምልህ፣ ካሰብከው በላይ አላህ ያድርግልህ። ዱንያ አኸራ የለመንከውን ሁሉ እስከ ቤተሰቦች እስከ ልጆች እድሜህን አርዝሞ ካሰብከው የምትደርስና ከዛ በላይም ሌላ አዲስ ምዕራፍ ደግሞ ጀምረህ በሌላም ደግሞ ዘርፍ ማገኘህ አላህ ያድርገኝ እላለሁኝ። በተሻለ ደረጃ ሁሌም ከፍ በላለሁ። ተማሪዎቹን በሙሉ የበሲራ ተማሪ በሙሉ ሁሉንም በጣም ነው የማመሰግናችሁ እላለሁኝ። ከሁሉም ተማሪዎች አስተያየት በሚሰጡ ሰዓት በጣም ነበር የምማረው። የአስተያየት ቀን በጣም ነበር ደስ የሚለኝ። እነሱ አይረባም ብለው የሚናገሩት ሀሳብ ሁሉ ለኛ የሆነ ነገር ጠቋሚ ነበርና በጣም ደስ የሚል ነበረ። ኡስታዛችንም አልሐምዱሊላህ አላህ ያቆይልን፣ አላህ ያክብርልን፣ ረጅም እድሜ ይስጠልን። ኡስታዛችንን በጣም እናከብራለን፣ እንወደዋለን። ሹክራን። ኡስታዝን ያው በቃላም ማመስገን ያው ያሳንስብኛል፣ ግን ለሁሉም ነገር አላህ ጀዛህን ይክፈልል ማለት ፈልጋለሁ። ተማሪዎችም ወደዚህ ያልመጡ ስለሆነ ኑ ማለት ፈልጋለሁ። ኑና የቁርአንን ጽዋ ቅመሱ ማለት ፈልጋለሁ። በተረፈ ኡስታዝ ኻሊድ ክብሮምን በጣም ማመስገን እፈልጋለሁ። ምክንያቱም ይሄንን ሊያስገነዝብን ችሏልና በጣም ትልቅ እርምጃ ነው ይሄ ለኔ። አልሐምዱሊላህ። ያው ማስተላልፈው መልእክት አሁን በሲራ ቲቪ በየቤታችን ገብቷል። አሁን ቀላል ነው። በቃ ለማንችለው እንኳን እዚህ መተን በየቤታችን መማር እንችላለን። ያው ሌላ እንኳን መጽሐፍ እናነባለን ስንት ነገር። ይሄ አላህ ቃል ነው እንግዲህ በደንብ አንብበ ነው ሃይማኖታዊ ብቻ ሳይሆን ማህበረሰባዊ ብዙ ነገሮች ያሉ አንቱን መረዳት እንችላለን ብዬ አስባለሁ እና ከጉግል ፕሌይ ላይ አውርዳችሁ ተጠቀሙበት። ይጠቅማቸዋል፣ ለብዙ ነገር ለህይወታችሁም ይጠቅማቸዋል። ከሰው ጋር ያላችሁ የተሻለ ያደርገዋል ብዬ አስባለሁ። አመሰግናለሁ። ማስተላልፈው መልእክት መጀመሪያ አላህን አመሰግናለሁ። ከዛ ኡስታዝን ደግሞ በጣም እጅግ በጣም አመሰግናለሁ። እድሜና ጤና ይስጠው፣ የተባረኩ ልጆች ያድርግልን። ለተመልካች ደግሞ ማስተላልፈው ኑ እዩ፣ ተማሩ ነው የምለው። እወቁ፣ ቁርአንን በአዲስ እይታ እዩ ነው የምለው። ሽክራን። በአካል መጥቶ መማር ለሚችሉ መታችሁ እንድትማሩ የቁርአን ጣዕሙ እንድታጣጥሙት ጋብዛለሁ። ሌላ በአካል መገኘት ለማችሉ ደግሞ ኦንላይን በተዘጋጀው እንዲሁም ደግሞ ፕላትፎርሙ ላይ በሱም እንድትማሩ ሰጀስት አደርጋለሁ። ሌላው ውድ የሆነ እቃ ማስታወቂያ አይበዛበትም እና ቁርአን መታችሁ ተማሩ ይጋብዛለሁ። ማቀው ሰው ሁሉ ባገኘሁት አጋጣሚ ማንንም ሰው ሳገኝ ኑና ቁርአንን በሲራ ተማሩ ብዬ ነው የምነግረው። ምክንያቱም ምንድነው ቁርአን ህይወት ነው። ህይወት እንደሆነ ደግሞ እዚህ ቤት የበለጠ ተረድቻለሁ። ስለዚህ የምወዳቸውን ሁሉ ሰዎች የማገኛቸውን ሰዎች ሁሉ ኑ እባካችሁ ኑና ጆይን አድርጋችሁ እኛ የምንደሰትበትን የምናገኘውን እውቀት አብረን እናገኝ ብዬ አስተላልፋለሁ። ምክንያቱም እዚህ ቤት ከመጣሁ በኋላ በጣም በብዙ ነገር ታክሜያለሁ። ቁርአንን በተወሰነ መልኩ ማለት ጥቂት የሆነ ነገርም ተረድቻለሁ። ያንንም ለመኖር እየሞከርኩኝ ነው። ኢንሻአላህ አላህም ያግዘኛል። ሁሉንም ኑና ቁርአንን በስፋት ብርሃኑን እንመልከት ነው የምለው። በቃ ቅድም እንዳልኩሽ ነው፣ ቁርአን ማለት ህይወት ነው። የህይወት አቅጣጫችንን የሚያሰምርልን ነው። እያንዳንዱ ሙስሊም እንደ ሙስሊም ቁርአንን የማወቅ ግዴታም አለበት መብቱም ነው እና እንደ ግዴታ ቆጥረን ይህንን ቁርአን ማወቅ አለብን። አዳዲስ ተማሪዎች አዲስ ዓለም ነው። ላይክ እዚህ መጥተው የሚያገኙትን እውቀት የትም አያገኙትም። እዚህ መጥተው ቁርአንን መማር ስፔሻሊ ኡስታዝ ኻሊድ ጋር መማር ማለት ቁርአን በደም ስርሽ ውስጥ እንዲሄድ የሚያደርግ ትምህርት ነው የሚሰጠው። ይሄ ነው ቁርአንን የሚጠና እንዲባል ያደረገውና እንዳያመልጣችሁ ማለት እያንዳንዱ ሰው እንዳያመልጣችሁ። አሁን ባለን በጊዜያችን እንደ ዘመናችን ነው ቁርአንን እየተማርን ያለነው እያጠናን ያለነው እንደዛ ነው።
ኡስታዝ እያንዳንዱን ወጣት በሚገባው ቋንቋ ነው እያስተማረን ያለውና አልহামዱሊላህ ረቢል ዓለሚን ይሄንን እድል ስለሰጠን አላህ የተመሰገነ ይሁን። በሲራ ከትርጉሙ ራሱ ስንነሳ ጀስት ዲፕ ነገሮችን የማየት ቁርአንን ዲፕ የመረዳት ነገር ነው። ቁርአንን ዲፕ ስትረዱ ወደ ራሳችሁ እየመጣችሁ ትሄዳላችሁ። ራስ ማግኘት አለ። ኢንዲቪዥዋሊ አካባቢያችሁን የአላህን ህግ አላህ ምን አይነት ነገር ከኛ እንደሚፈልግ ምን አይነት ሰዎች መሆን እንዳለብን ብቻ አላህ ጀስት ላይክ ለኛ ምን ያህል ቅርብ እንደሆነ እና ብዙ ነገሮች በቁርአን እይታ ስታዩ ብዙ የምትረዱ ብዙ የምትማሩ ነገሮች አሉ። በሲራ ውስጥ አንድ ቀን ትልቅ ዋጋ አላት። ጀስት ላይክ 9 ወር ይቅርና አንድ ቀን የመጣንባት ለኛ ጀስት ላይክ አመት ነው። ትልቅ ነገር የምትማሩበት ትልቅ ነገር የሚገኝበት ሂደት ነው እና በሲራን መታችሁ ተማሩ፣ ተቀላቀሉ። ብዙ ጀስት ወላሂ ተብሎ የማይጨረስ ቁርአን ጀስት ባህር ነው። ከባህር ላይ ምን ቢቀዳ የሚጎል ነገር የለም። አክቹአሊ እንደዛ ነው። በሲራም ስመጡ ከዛም በላይ ነው ጀስት ለኔ እና የምታገኙት ነገር እኔ እንዲህ ብዬ አልገልጸውም። እያንዳንዳችሁን የህይወታችሁን መንገድ እየፈተሻችሁ የምትሄዱበት ነገር ነው እና መታችሁ ጀስት ላይክ በሲራን ተቀላቅላችሁ የህይወታችሁን ቁልፍ እንድታገኙ በዚሁ መልእክት አስተላልፋለሁ። መምጣት ግዴታቸው ነው ብዬ ነው ማምነው አክቹአሊ። ምክንያቱም ቁርአን መኖር የፈለገ ሰው ባለፉት ጊዜያት በሲራ ከመጀመራችን በፊት ሌሎች ደርሶችን ለመከታተል ሞክረን ነበረ። በተወሰነ መልኩም ቢሆን ተማሪም እያለን አክቹአሊ የጅማ ዩኒቨርሲቲ ተማሪ ነኝ። ከ2009 አካባቢ ባች ተመራቂ ነኝና የተወሰነ ትምህርቱን ለመከታተል ሞክረን ነበረ። ማለት የጀማ ልጆችም ነን ብቻ የተለያየ ደርሶችን ለማየት ሞክረናል። አንዳንድ ነገሮች አይተናል። ብዙ ነገርም አግኝተንበት ነበረ። ነገር ግን በሲራ ይለያል። እውነት ለመናገር እውነተኛ የሆነ ህይወትን ምክንያቱም እዚች ጋር እየተማርን ያለ ነው ቁርአንን ትምህርቱን ብቻ አይደለም፣ ቁርአን ተፍሲሩን ብቻ አይደለም፣ ንግድ ዘርፍም ነው የምሰራው። ቁርአን እንዴት መነገድ እንዳለብኝ እንዳለ ቁርአን እንዴት ከፖለቲካ ጋር እንደሚገናኝ ቁርአን ማህበራዊ ህይወት እንዴት መኖር እንዳለብኝ ከቴዎሎጂን ብቻ ከተለያየ አንግል ስለምናየው ለዛ ለህይወት መሰረታዊና አስፈላጊ የሆነ ነገር ነውና በአካል ተገኝቶ መማር የቻለ ሰው በአካል ይማር። ቅድም እንዳልኩሽም ያቺ ያጣኋትን 30 ደቂቃ ሰሞኑ በሲራ አፕሊኬሽን ዴቨሎፕ መደረጉ እውነተኛ ደስታ ነው የሰጠኝ። ምክንያቱም ያቺ ፓርት አገኛታለሁኝ እና በአካል መገኘት ያልቻሉ ሰዎች ከፕሌይ ስቶር አውርደው ከአፕሊኬሽኑ ብቻ አውርደው መጠቀም አለባቸው፣ መማር አለባቸው። ጊዜያቸውን አመቻችተው ቢጠቀሙበት እርግጠኛ ነኝ በጣም በህይወታቸው እውነተኛ የሆነ ሰላምን እውነተኛ የሆነ ደስታ ያገኙበታል ብዬ አምናለሁ። ብዙ ነገር እያመለጣችሁ ነው ህይወታችሁ ላይ በጣም ብዙ ነገር እያመለጣችሁ ነው። ሰከንድ ደቂቃ ሳትፈጁ ምንም ሳታስቡ ትክክል ነው አይደለም፣ እንደዚህ መሆኑ ጥሩ ነው አይደለም የሚለውን አንድ ሁለት ሳታስቡ ኑና ተመዝገቡ። በቃ ይሄን የምለው እንዳያመልጣችሁ። ያው አሁን ጊዜው እንደምናየው የሶሻል ሚዲያ ነው። ሰዎች ጊዜያቸውን ሰጥተው ቦታው ላይ መገኘት ላይችሉ ይችላሉ እና ይሄ ውድ ስጦታ ነው። ቁርአን በቃ ውድ ስጦታ ነው። እስልምና ላይ ትልቁ ረሱል ሰለላሁ ዐለይሂ ወሰለም ወደኛ ያስተላለፉትን ውድን ስጦታ ቁርአንን አፕሊኬሽኑን በመግዛት ወንድማችንን በማገዝ ሪል የስራውን ልፋቱን ውጤት የሚታየው ሰዎች አፕሊኬሽኑን ወስደው ያንን አፕሊኬሽን እየተጠቀሙ ራሳቸውን ሲቀይሩ ማየት ነው። ይሄ የኡስታዝ ፍላጎት ብቻም ሳይሆን የኛም ጭምር ነውና አደራ አፕሊኬሽኑን በመግዛት ለወዳጆቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር አድርጉ ብዬ መልእክት አስተላልፋለሁ። አፑ የበሲራ ቲቪ አፕ እንትን ነው የኡስታዝ ትምህርት የኡስታዝ ልፋት በዶክመንት ተደርጎ በስልክ ተደርጎ ቀለል ተደርጎ ሰው የትም ሳይደክም መሄድ ያልቻለ መምጣት ያልቻለ እዚህ መገኘት ያልቻለ ሁሉ ቤቱ ተቀምጦ እንዲማር ነው እና የቻላችሁትን ለዘመድም ለጓደኛም ስጦታ መስጠት ከፈለጋችሁ ስጦታ መስጠት ትችላላችሁ። በሲራ አፕ በጣም ዩዘር ፍሬንድሊ ነው። በቀላሉ አፕ ስቶር ላይ ዳውንሎድ አድርጎ መጠቀም ይችላሉ። በጣም ፌር ነው፣ ውድም አይደለም። አሁን አይመቸኝም አልችልም ምናምን የሚባልበት ጊዜ ላይ አይደለም ያለ ነው እና እያንዳንዳችን እጃችን ላይ መጥቷል፣ ቤታችን ገብቷል። ስለዚህ ሁሉም ሰው ይሄንን አውርዶ እንዲጠቀም እመክራለሁ። ሁሉም ሰው እንዳያመልጣችሁ። ስሜ ዓብዱራሕማን ሐሰን ይበሃል። ነዋርነቴ ኣክሱም ብምቕፃል ዝሓለፈ 1 ዓመት 9 ተዋርሕ ማለት እዩ ኣብ በሲራ ናይ ቁርኣን ጥናዓት ማእከል ወይ ከዓ በሲራ ኢንስቲትዩሽን ወይ ቁርኣኒክ ስተዲ ክመሃር ፀኒሐ ሎማዓንቲ ዕለት ምረቓና ነይሩ እና ኣብ ዝሓለፉ ዓመታት ወይ ከዓ ኣዋርሕ ብጣዕሚ ደስ ዝብሉን ከም ሰብኣውነት ወይ ከዓ ሕሊና
نخمهارن ጠንካራ ሰብ ንኾን እና ምስ ሰብ ዘለና ቀረባ ብዙሕ መንገዲ ንኽቕየር ገይሩኒ እና አልሐምዱሊላህ ናብ ዘብቅዕን ረቢ ኣብዚ ደረጃ ምነ ካብዚ እንዳሓርም ዝሓሸ ነገር ንኽረክብ ንረቢ ምትዮ ንኡስታዝም ከመስግን ይደሊ እና ነዊሕ ዕድመን ጥዕናን ጥንካረን ንኡስታዝ ንኽበ ከዓ እምና ማለት እዩ ብምቕፃል ኩሎም ሙስሊም ኣሕዋት ናብ በሲራ ብምምፃእ ኣድላይ ዝኾነ ናይ ቁርኣን ፅንዓት ንኽትገብሩን ብወገነይ ከጋብዘኩም ይደሊ እና ንኡስታዝ ከመስግን ይደሊ ሽክራን